አካሎች ነው አረኛ እኮ አውቃለሁኝ። የህግ አካል አላከብርም አላልኩም፣ አከብራለሁኝ። የሚሄድበትን ምክንያት ማወቅ ፈልጋለሁ። እኮ ተረጋግቼ ነው እያወራሁኝ ያለሁት። እንትና ያው በፖሊስ እንደተያዘ ሁላችንም እናውቃለን ማለት ነው። ስለዚህ ምንም መፍትሄ የለም ማለት ነው። እንግዲህ ሴት ልጅ ጨከነች ነው ሴት ልጅ ቆረጠች ይባላል እና ያው አብርሽ የሚሰራቸው ስራ ሁሉ በጣም እኛነታችን የማይወስን ነገር ነበር ሲሰራ ማለት ነው የነበረው። ነገር ግን እንግዲህ አጅሪት ሩታ እንግዲህ በፖሊስ አስይዘዋለች ማለት ነው። ስለዚህ አሁን ማን ይቀረናል? እቺ ሄርሜላ የምትባልም እሷም መያዝ አለባት በነገራችን ላይ። ምክንያቱም ለትውልዱ ምንም የሚያስተምር ነገር እየሰራች አይደለም። በተለይ ባለባበሷ በኩል እኔ ይቅርታ አድርጉልኝና ምንም እየተመቸኝ አይደለም። ሴት ልጅ እንደዛ ባቷ እየተገላለጠ ቤተሰብ ማሰደብ፣ አሳዳጊ ማሰደብ ነው እንጂ ይሄ ፈጽሞ ትክክል ነው ብዬ አላስብም በነገራችን ላይ ማለት ነው። ወይኔ ምን እንደምመስል እዚህ ጋር ደግሞ ፀጉሬ እብድ መስያለሁ፣ ጠቋቁሬ ያለው ምንድን ነው እንደዚህ እናንተ? እንደ ሰው አረብ ሀገር ተቀምጦ ራሱን መጣራው ምን ይሉታል? ጉድ እኮ ነው። በስመ አብ አቤት አቤት። ይሄን እኮ ቤተሰቦቻችን ሲያዩን፣ በነገራችን ላይ በዚህ ቪዲዮ እንኳን ተመልሼ እመጣበታለሁ። እንግዲህ ስለ አረብ ሀገር ስለ አንዳንድ ነገሮችን እናወራለን ማለት ነው። በሰሞኑ ያው እህቶቻችን እየታነቁ ነው ማለት ነው። ራሳቸውን እያጠፉ ነው ለወንድም ለተለያየ ነገር። እሱን ተመልሼ የምመጣበት ይሆናል ማለት ነው። ነገር ግን እንግዲህ ዛሬ የመጣሁበት ስለ አብርሽ ነው ማለት ነው። ስለ አብርሽ አንዳንድ ነገር እናወራለን ማለት ነው። ይሄ ነገር እንደዚህ የሚቀጥለው እስከ መቼ ነው? አንደኛ ነገር ባይዘዌ ያው ድራማ እንደሆነ ሁላችሁም እናውቃለን። እንግዲህ ያን ለተመልካች ክብር ምንም ሲባል ባለባበስ በኩል ራሱ ልጅቷ ምንም እየተመቸችኝ አይደለም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ቻናሉም አዲስ ከሆናችሁ ቤተሰብ ሆኖ ሰብስክራይብ አድርጋችሁ ስንል በትህትናና በአክብሮት እንጠይቃችኋለን ማለት ነው። እንግዲህ ዛሬ ዜናውን ይዤላችሁ የመጣሁት እኔ ፋንታዬ ጎንደሬው እባላለሁ ማለት ነው። ከመዳም ኩሽና ነው ከዋናው ስቴዲዮም እና እንግዲህ ዩቲዩበሮችም ቲክታከሮችም አላስቀምጠን ብለዋል። መቀመጫ መተኝቻ አሳጥተውናል። ስለዚህ ያው እኛም የወሬ ሱስም አለብን እላችኋለሁ። እና አንዳንድ ነገር እያወራን አብረን እንሆናለን። ባይዘዌ ሰብስክራይብ ስለምታደርጉኝ አክባሪው ያክብርልኝ በጣም ነው የማመሰግነው። በተለያየ ነገር ከጎኔ የሆናችሁ ሰዎች ያላችሁና አክባሪው ያክብርልኝ እያልኩ እንግዲህ ወደ ገደለው ሲሄድላችሁ እንግዲህ ያው ሴት ልጅ ቆረጠች። በፊት ወንድ ልጅ ቆረጠ ነበር ያለው ዳኛዋል። አሁን ደግሞ ሴት ልጅ ቆረጠች በሚለው ያው እንግዲህ ፀጉሬን ጭብርር አድርጌ መጥቼላችኋለሁ። ስለነ አብርሽ አንዳንድ ነገር እናወራለን ማለት ነው። ባይዘወይ እንግዲህ ያው አብርሽ እንደምታውቁት ማንንም አልሰማም፣ ለወሬ ቦታ የለኝም ምናምን ገለመሌ ብሎ ያው የሚሰራቸው ነገር ከኛ ከባህል ያፈነገጡና ኢትዮጵያዊነታችንን የማይወስኑ ነገሮች እየሰራ እያየነው ነው። ባይዘው ጀስት ማለት ነው። ስለዚህ እሱ ምንድነው ካላችሁኝ ያው የሚሰራቸው ስራ ቢኮዝ ለትውልድም ሆነ ለምንም አያስተምሩም። በተለይ ሴቶችን እያመጣ ያው ዝሙት ነው የሚያስተምረን የሚያሳየን። በጣም ብዙ ሴቶችን ያመጣል። ተው ሲባል ደግሞ አይሰማም። ቤተሰብን አያከብርም። ለቤተሰብ ክብር የለውም ማለት ነው። ስለዚህ ሰግጥ የሚለውን አዶናይ ተናግሮታል። ባይዘወይ ማለት ነው። አዶናይ ያው ተፈቷል እና ሰግጠን እንስራ ብሎ እንግዲህ አብርሽ መሰገጡን ወደኋላ አላለም። ሩታ ተብያዋም እየሰገጠች ነው። ሁለቱም ሰገጤ ስለሆኑ ሁለት ሰገጤ እየሰገጡ ነው። ጀስት ድራማ ነው። እኛን ክፉ ነገር እያስባሉ እነሱ ግን ድራማ እንደሚሰሩ እናውቃለን ማለት ነው። ስለዚህ ድራማው ቀጥሏል። እኛም እንሰራለን አለንላችሁ። መዳም ኩሽና ሆነን አንዳንድ ነገር እንላለን። ያው እንግዲህ ትናንትና ፖሊስ እንደመጣ እናውቃለን። አብርሽ እንግዲህ ካርቸሌ ነው ያለው ማለት ነው። ስለዚህ ሁላችሁም ፍትህ ለአብርሽ እያላችሁ እንትን በሉ ማለት ነው። ፍትህ ለአብርሽ፣ አብርሽ መፈታት አለበት፣ አብርሽ ከስር መውጣት አለበት እያላችሁ ፍትህ በሉ። ምክንያቱም የእናንተ ነገር ነው የሚሰማ። ይኸው አዶናይን እኮ አስፈታችሁ። ጎበዞች፣ ጎበዝ። እኔማ አጨብጭቤላችኋለሁ። እውነቴን እምላችሁ አዶናይን ያው አስፈትታችኋል ማለት ነው። ምክንያቱም ይሄ እናንተ ጋጋታና የእናንተ ጫጫታ በየፌስቡኩ በየዩቲዩቡ በየሶሻል ሚዲያው አዶናይ ምንም አላደረገም፣ አዶናይ ጥፋት የለበትም እያላችሁ ስለ አዶናይ ስታወሩ ስለነበረ ያው እንግዲህ የእናንተ ወሬ ተሰምቶ አዶናይ ተፈቷል ማለት ነው። ደስ ይላልና አሁንም ያው አብርሽ እንዲፈታ
ፍትህ ለአብርሽ እያላችሁ ፍትህ በሉ ውዶች፣ ማሮች፣ ፍቅሮች። ምክንያቱም የእናንተ ነገር ስለሚሰማ ማለት ነው። እናንተ እኮ ትሰማላችሁ፣ ጎበዞች ናቸው። እውነቴን ነው የምላችሁ። አዎ በይዘው ሚዲያ እኮ ተጽዕኖ አለው። ይህን ታውቃላችሁ አይደል? ሚዲያ ተጽዕኖ ስላለው እና እናንተ ደግሞ እንደዛ በሉ። ያለው ነገር ይሄ ነው። በይዘው ሌላ ወሬም አላወራባችሁም። አዎ እና ደግሞ በየቦታው እየሄዳችሁ ትክክል አትበሉ። ይሄ ቀይ መስመር ነው። ትክክል በየቦታው እንደው እኮ ትክክል ነው። ይሄ ትክክላችሁ ግን እኔ ምንም አላማረኝም። ይቅርታ አድርጉልኝና እውነቴን ነው የምላችሁ። በየቦታው ትክክል ምኑ ትክክል? እስኪ ንገሩን እስኪ። ይሄማ ግፍ ነው። ትክክልማ አይደለም። ትክክል በየቦታው ጉደኞች እና ለማንኛውም ይሄ ነው ያለው ነገር። በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ ውዶች፣ ማሮች፣ ፍቅሮች። ሰብስክራይብ አድርጉ፣ ቻናል ሼር አድርጉ። እናንተ ቻናል እየታየ ስላለ አይደለ ሼር አድርጉልኝ። ታው ሼር አድርጉልኝ ማለት ነው። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን ነው የምለው። ሌላ ምንም የምለው ነገር የለም። የኔ ውዶች፣ የኔ ፍቅሮች፣ የኔ ሁሉ ነገሮች ቴንኪውሽ። አይዋው ወሬ ያላብዛባችሁና ይሄን ያልካወሩ ይበቃኛል። እንግዲህ ስለ አንዳንድ ነገሮች ደግሞ ተመልሰን እንመጣለን ማለት ነው። ባይዘው ወይ እና ለዛ ነው። ሰላማችሁ በዚህ ተትረፍረፍ ይበልልን። ቴንኪው ጋይስ፣ ሁላችሁንም ከልብ አመሰግናለሁ። ይበቃኛል። ይሄን ያልካወሩ ወይኔ ግን ምንድነው እንደዚህ ጥቁር ያልኩት? እናንተ ጥቁር ብያለሁ። ወይኔ በላቸው ብሏል።